ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? ለታዊ ዜናዎችን ይዘን ቀርበናል። ዜናዎችን እየመራው መልካም ሞላ አብራችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። ወደ ቀዳሚው ዜና ስናልፍ የአማራ ፋኖ በጎጃም መግለጫ ሰጠ። የአብይ አህመድ ወራሪ ቡድን በአማራ ሕዝብ ላይ በአሁኑ ሰዓት ሁሉን አቀፍ ወንጀሎችን እየፈጸመ እንደሚገኝ ገልጿል። ብልጽግና የአማራ ገበሬ በአገዛዙ ስር ወዳሉ ከተሞች ገበያ ውሎ ለመመለስ በሄደበት በማገትና ሚልሻ ብለው ወደሚጠሩ አደረጃጀቶች በግድ በማስገባት እንዲሁም ወጣቱ የዕለት ጉርሱን ለመሸፈን የቀን ስራ ከሚሰራበት ቦታ በማገት አድማ ብተናና መከላከያ ወደሚሉት የግለሰቦች ሰራዊት በማስገባት አማራውን በአማራው ማታኮስ በሚል ስር የሰደደ የጥላቻ አጀንዳ የተጠመደው ኃይል ሰለባ ሆነው የሚገኙ ወጣቶች አሉ ብሏል። አብይ አህመድ የአማራን ርዕስት መንጠቅ ትጥቁም ማስፈታት የሚለው አጀንዳ የመጀመሪያ የመተግበሪያ መቅደሙ በማድረግ የጀመረ መሆኑ የሚታወቅ ሲሆን በህዝባችን ላይ የስነ ልቦና ጫና ለመፍጠር በክልልና ዞን ከተሞቻችን የሚኖሩ ማህበረሰቦችን በማስገደድ መሳሪያ ገዝተው ገቢ እንዲያደርጉ ተደርገዋል። የአብይ አህመድ ቡድን የአማራን ህዝብ ኢኮኖሚ ተመጽዋች እንዲሆን አርሶ አደራችን በገንዘቡ የአፈር ማዳበሪያ ገዝቶ ምርት እንዳያመርት የማዳበሪያ የሽያጭ ተመን ከሌሎች ክልሎች በተለየ ሁኔታ በመጨመር እንዲሁም ገንዘቡን ወስዶ መግደያ መሳሪያ ለመግዛት በእቅድ እየሰራ ይገኛል። ማዳበሪያን በተመለከተ የአማራ ፋኖ በጎጃም ተከታዩን መመሪያ ወርዷል። ከአመት ዓመት አርሶና ለስልሶ የኢትዮጵያን ህዝብ የሚመግበው የአማራ ገበሬ በኃይል በመውረር ከላይ በድሮንና በጀት ከምድር በታንክና በእግረኛ በየቤቱ እየገባ መጨፍጨፉ ሳያንስ የኢኮኖሚ አሻጥር ውስጥ በማስገባት ማዳበሪያ በመከልከል እንዲሁም እጅግ በተጋነነ ዋጋ ለሽያጭ በማቅረብ በህዝባችን ላይ የኢኮኖሚ ጦርነት አውጇል። በዚህም የአፈር ማዳበሪያ ለሽያጭ ያቀረበበት ዋጋ የአማራን ገበሬ የሀገር የጀርባ አጥንት የካደ ብቻ ሳይሆን ህልውናውን ለማጥፋት በተጋነነ ዋጋ ለመሸጥ እየተዘጋጀ በመሆኑ መላው አርሶ አደራችን አሁን በቀረበበት ዋጋ ማለትም በ8,000 ብር እንዳትገዙ እናሳስባለን። የህልውና አደጋ ገጥሞት ራሱን ከወራሪው ኃይል እየተከላከለ የሚገኘው የአማራ ገበሬ ላይ የገንዘብ ትርፍ ለማግኘት ከብልጽግና ጋር ተመሳጥራችሁ በህገወጥ መንገድ የአፈር ማዳበሪያ ከዝናችሁ በተጋነነ ዋጋ ለመሸጥ የተዘጋጃችሁ ነጋዴዎች በትክክለኛው ተመን የማትሸጡ ከሆነ ድርጅታችን የአማራ ፋኖ በጎጃም ማዳበሪያውን ለማህበረሰቡ እንደሚያከፋፍልና እናንተም ላይ ተገቢውን እርምጃ የሚወስድ መሆኑን ያሳስባል። ለመላው የጎጃም ማህበረሰብ በህገ ወጥ መንገድ ማዳበሪያ ከዝነው የሚገኙ ነጋዴዎችን በአካባቢያችሁ ለሚንቀሳቀሱ ብርጌዶችና ሻለቃዎች እንድትጠቁሙ ተጠይቋል። ከዚህ በፊት የውትድርና ሙያ ስልጠና ወስዳችሁ ማለትም በእግረኛ፣ በኮማንዶ፣ በሜካናይዝድ እና በሌሎች ወታደራዊ ዘርፎች የሰለጠናችሁና በፋኖ አደረጃጀት ያልተካተታችሁ ወገኖቻችን በሙሉ በአቅራቢያችሁ በሚገኝ የድርጅታችን ብርጌድ ወይም ክፍለ ጦር በመሄድ እንድትመዘገቡ ጥሪ አቅርበዋል። በዚያውም በህዝባችን ላይ እየደረሰ ያለውን ግፍና መከራ እያዩ እንዳላዩ መሆን የብልጽግና ስርዓትን እንደመደገፍ ይቆጠራል ብሏል መግለጫው። የአብይ አህመድ የግል ሰራዊት በመሆን በሚወረወርላችሁ ሽርፍራፊ ገንዘብ ቤተሰባችሁና ህዝባችሁን የካዳችሁ የሚሊሻ አባላት በሙሉ ወደኛ እንድትመጡና ቤተሰባችሁን በሰላም እንድታስተዳድሩ የምሕረት ጥሪ አድርጌያለሁ ብሏል የአማራ ፋኖ በጎጃም። ከስራ ገበታችሁ በአብይ ቅልብተኛ ወታደር ታግታችሁ በግዳጅ የአድማ ብተና አባላት፣ የመከላከያ አባላት የተደረጋችሁ ወጣቶች በሙሉ የያዛችሁትን የጦር መሳሪያ በመያዝ ወደ ድርጅታችን እንድትቀላቀሉ ጥሪ እናቀርባለን ብለዋል። ከሌላ ክልል ተገዳችሁ ወደ መከላከያ ሰራዊት የገባችሁ ግለሰቦች ድርጅታችን ውስጥ ተቀላቅላችሁ ከመታገል ባለፈ ወደ ቤተሰቦቻችሁ ለመሄድ ለምትፈልጉ ድርጅታችን ባወጣው የመሳሪያ የክፍያ ተመን መሰረት እየተከፈላችሁ የምትሄዱ መሆኑን እንገልጻለን። ዕለታዊ መረጃዎቻችን ቀጥለዋል። በዘመቻ አንድነት ወሎ ቤተ አማራ ግንባር ብልጽግና አገዛዝ የገጠመውን ሽንፈት ለማካካስ በህዝቡ ላይ ግፍ መፈጸሙን አጠናክሮ ቀጥሎበታል። ሁለንተናዊ ሽንፈቱን እየተከናነበ ያለው ብልጽግና ህዝቡ ላይ ግፍ መፈጸሙን አጠናክሮ የቀጠለ ሲሆን በአውደ ውጊያ ባሳመነው ክፍለ ጦር በርካታ ሆዳደር ሚሊሻው የተመታበት አገዛዙ የጉባ ላፍቶ ወረዳ የሐራ ሚሊሻዎችን ለጥፋት በመላክ ላስታ ገራዶ ላይ 9 ያሳመነው ክፍለ ጦር ነበልባል ቤተሰብ እንዲሁም ዶሮ ግብር የአንድ ፋኖ ቤተሰብ በአጠቃላይ 10 የፋኖ ቤተሰቦችን ቤት በማቃጠል ጸረ አማራ ተግባራቸውን አጠናክረው ቀጥለዋል። ዓላማው በአውደ ውጊያ ያጡትን ድልና የደረሰባቸውን ኪሳራ በእርስ በርስ ግጭትና በማህበረሰብ መካከል መጠራጠርን በመፍጠር ከገቡበት አዘቅት ለመውጣት እንደ መውጫ ስልት እየተጠቀሙበት መሆኑን ለማረጋገጥ ተችሏል። ስለሆነም መላ ሰራዊታችንና ህዝባችን የአማራ ህዝብ የህልውና ትግል ከህልውና ባሻገር
የሀገር ባለቤትም ለመሆን የሚደረግ ትግል መሆኑን ልብ በማለት በአገር አፍራሾች ጸረ ህዝብ ተግባር ሳንዘናጋ ሙሉ ትኩረታችንን ዋናው ዓላማችን ላይ ማድረግ አለብን ሲል የምስራቅ አማራ ኮር 1 አሳምነው ክፍለ ጦር ከፍተኛ አመራሮች ገልጸዋል። የአማራ ፋኖ አንድነት በጎንደር የራስ አሞራው ውብነህ 3ኛ ኮር የሰሜን ብርቅዬ ክፍለ ጦር በአርበኛ ደሳለኝ ፈንቴ እየተመራ በኪንፋስ በገላ አጠላ ላይ ከአገዛዙ ጋር ባደረገው ተጋድሎ ድል አድርጓል። የብልጽግና ኃይል ሌሊቱን ተጉዞ ዙሪያውን አፈና ያደረገባቸው ቢሆንም ከበባውን በመስበር በትንሽ መስዋዕትነት የብልጽግና ኃይል ረፍረፈውት ከበባውን ሰብረው መውጣት ችለዋል። በወያኔ በግፍ እስር የተሰቃዩት ዶክተር ፍቅሩ ማሩ ከዚህ ዓለም በሞት ተለዩ። በኢትዮጵያ በግል ሕክምናው መስክ በሀገሪቱ የመጀመሪያ የሆነው የአዲስ የልብ ሕክምና ሆስፒታል ታዝማ የውስጥ ደዌና የቀዶ ልዩ ሕክምና ማዕከል መስራች የሆኑት ካርዲዮሎጂስት ዶክተር ፍቅሩ ማሩ ከዚህ ዓለም ድካም አርፈዋል። በአዲስ አበባ ፈረንሳይ ለጋሲዮን በተለምዶ ጉራራ ተብሎ በሚጠራው አካባቢ በ1943 ዓ.ም የተወለዱት ዶክተር ፍቅሩ እድሜያቸው ለትምህርት ሲደርስ በኮከበ ጽባህ ቀዳማዊ ኃይለ ሥላሴ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን ተከታትለዋል። የሁለተኛ ደረጃ ትምህርታቸውን አሰላ በሚገኘው ራስ ዳርጌ ትምህርት ቤት ተከታትለዋል። በ1960ዎቹ መጀመሪያ ለሀገር ፍቅር ከነበራቸው ጥልቅ ስሜት በመነሳት የኢትዮጵያ የአየር ኃይልነት ምልመላ ሲከናወን ትምህርታቸውን አቋርጠው የኢትዮጵያ አየር ኃይልን ተቀላቀሉ። በወቅቱ አየር ኃይልን ለመቀላቀል ከተመለመሉ 27 እጩ አባላት መካከል በብቃት የአየር ኃይልነት ስልጠና አጠናቀው በጀት አብራሪነት የተመረቁ 5 ብቻ ነበሩ። ከነዚህም ብቸኛው ጀት ስኳድ ሆኖ የወጣው በእድሜ ትንሹ የነበረው ፍቅሩ ማሩ ነበር። በ1966 የአብዮቱን መፈንዳት ተከትሎ ደርግ ለስልጣኔ ስጋት ይሆናሉ ያላቸውን ግለሰቦች እያፈሰ ወደ እስር ቤት ማጋዝ ሲጀምር በሀገር ፍቅር ስሜት ተቆርቋሪነታቸው የሚታወቁት የመቶ አለቃ ዶክተር ፍቅሩ ማሳደድ ይጀምራል። የህዝቦች እኩልነትና አንድነት ይረጋገጥ ዘንድ ይታገሉ የነበሩት ዶክተር ፍቅሩም በደርግ እየታሰሱ መሆናቸውን ሲረዱ የሚወዱትን ሀገር ጥለው ወደ ሱዳን ይሰደዳሉ። ከዛም ወደ ስዊድን በመሻገር የስደት ህይወትን ይጀምራሉ። በወቅቱ እሳቸው መያዝ ያልቻለው ደርግ 2 ወንድሞቻቸውን ይገድልባቸዋል። በስዊድን ቆይታቸው በሀገራቸው የዲሞክራሲያዊ ስርዓት እንዲገነባ አስተዋጽኦ አድርገዋል። በ1990ዎቹ መጀመሪያ የኤችአይቪ ቫይረስ ስርጭት እንደ ሀገር ስጋት በደቀነ ጊዜ የቫይረሱን ስርጭት ለመክታት ሀገራዊ ጥሪ ሲደረግ በስዊድን ያሉ አጋር ድርጅቶችን በማስተባበር ወደ ሀገር ቤት ቀድሞ ከዘለቁ የሀገር ባለውለታ መካከል አንዱ ናቸው። ዶክተር ፍቅሩ ማሩ ከሩብ ክፍለ ዘመን የስደት ህይወት በኋላ ወደ ሀገራቸው ሲመጡ በስፋት ያስተዋሉት ችግር በልብ ሕክምና ጦት ምክንያት የሚሞቱ ህጻናትና ወጣቶች ቁጥር ማሻቀብ ነበር። ያንን ተከትሎ የችግሩን አሳሳቢነት የሚያሳይ አስፈላጊውን ጥናት በማድረግ ወደ ስዊድን ሀገር ተመልሰው የስዊድን መንግስትና የስዊድን ፈንድ የመሳሰሉ አጋዥ ተቋማትን በማስተባበር ወደ ሀገራቸው ተመልሰው ለሀገሪቱ ብቸኛ የነበረውን የልብ ሕክምና ሆስፒታል ያቋቁማሉ። ሰኔ 9 ቀን 1999 ዓ.ም የአዲስ የልብ ሕክምና ማዕከል ተመሰረተ። ሆስፒታል ማቋቋም ብቻውን በዘርፍ ያለውን ችግር መቅረፍ እንደማይቻል በማመን በርካታ የሕክምና ባለሙያዎች በራሳቸው በዶክተር ፍቅሩ ወጪ ስዊድን ድረስ በመላክ በልብ ሕክምናው ስፔሻላይዝድ ያደረጉ እውቅ ሐኪሞችን በማፍራት የሰለጠነውን ዓለም የሕክምና ሙያ ወደ ሀገር በማምጣት ለእውቀት ሽግግር ብርቱ ዋጋ ከፍለዋል። በዚህም በሰለጠነው ዓለም ብቻ ይሰጥ የነበረውን ውስብስብ የተባለ የልብ ሕክምና ወደ ሀገራችን በማምጣት ጉልህ ሚና የተጫወቱ የሀገር ባለውለታ ናቸው ካርዲዮሎጂስቱ ዶክተር ፍቅሩ ማሩ። ለወትሮ ሕክምናውን ፍለጋ በከፍተኛ የውጭ ምንዛሬ ወደ ውጭ ይደረግ የነበረውን ጉዞ በማስቀረት ባለፉት 2 አስርት ዓመታት ሀገሪቱ ልታወጣ የምትችለውን የውጭ ምንዛሬ በማስቀረት አሻራቸውን ያኖሩት ዶክተር ፍቅሩ በአዲስ ካርዲያክ የማይሰጡ የልብ ሕክምናዎች የሚደረግበትን ታዝማ የውስጥ ደዌና የቀዶ ልዩ ሕክምና ማዕከልን በመመስረትና አሁን ለደረሰበት ደረጃ በማብቃት ዛሬ በርካታ ህጻናትና ወጣቶች በልብ ሕክምና ጦት ምክንያት ከሚነጥቀው ሞት መታደግ የቻሉ የሀገር ባለውለታ ናቸው። ዶክተር ፍቅሩ በወያኔ ኢህአዴግ ዘመነ መንግስት በግፍ ለበርካታ ዓመታት ታስረዋል። ለሀገራቸው ጽኑ ፍቅር ያላቸው ዶክተር ፍቅሩ ባለፈው ስርዓት በተለያየ ወቅት ለእስር ተዳርገዋል። ታዲያ ስርዓተ ለውጡን ተከትሎ ከእስር ቤት ሲወጡ ዜግነት ወዳላቸው ስዊድን ሀገር ለሕክምና ይጓዛሉ። በዛን ወቅት ተመልሰው አይመጡም ተብሎ ብዙ ሲናፈር፣ እሳቸው ግን በጥቂት ሳምንታት ወደ ሀገራቸው ተመልሰው ገቡ። ይህ ሁሉ በደል ደርሶቦ እንዴት ወደ ሀገሩ ሊመለሱ ቻሉ ተብሎ ሲጠየቁ ምላሻቸው አጭርና ግልጽ ነበር። በሀገርና በህዝብ ቂም የለም የሚል ነበር። ላለፉት 19 ዓመታት በኪራይ ቤት አገልግሎት ሲሰጥ የቆየውን አዲስ የልብ ሕክምና በዘርፉ የሀገሪቱ የልህቀት ማዕከል በማድረግ
ከነበራቸው ጥልቅ ፍላጎት በመነሳት ለመኖሪያነት በገዙት መሬት ላይ ደረጃውን የጠበቀ ባለ 8 ወለል ህንፃ በመገንባት በቅርቡ ሆስፒታሉን ወደ አዲስ ምዕራፍ በማሸጋገር ሂደት ላይ ነበሩ። ባጋጠማቸው የጤና እክል ምክንያት በስዊድን ሀገር ሕክምናቸውን ሲከታተሉ ቆይተው በተወለዱ በ74 ዓመታቸው ከዚህ ዓለም ድካም አርፈዋል። ዶክተር ፍቅሩ ባለትዳርና የ2 ሴት ልጆች አባት እንዲሁም የ4 የልጅ ልጆች አያት ነበሩ። ስለተከታተላችሁን ከልብ እናመሰግናለን። የዕለቱ ዜናዎች እነዚህን ይመስላሉ። መልካም ሞላ አብራችሁ ቆየሁ። ጤና ይስጥልኝ።